ቤተሰብ እንግዲህ ምንድን የአብርሽ እንግዲህ ዛሬ ምን የአብርሽ ነገር ያው ነው። ምንም ለውጥ የለው እዛው ቦታው ነው እንዳየ ነው። ዛሬ 4 ቀኑን አስቆጥሯል። ወይስ ድራማ እየሰራብን ነው? ግማሹ ሰው አላመነም። አብርሽ ድራማ እየሰራ ነው እያሉ ነው። ምንም እናውቀው ታሪክ የለም። በዛ በኩል ደግሞ ሄርሜላ ሐኪም ቤት ናት። ያው ብቻ አናቅም፣ ዝም ብለን ማየት ነው። አብርሽ እውነት ብሞት ብሞት ሩታ ጋር አልሆንም ያለ ሰውዬ ታነቃት ብታነቅ የፈለገ ቢሆን ከእሷ ጋር አልሆንም ያለ ሰውዬ እንዴት አሁን ሩታ ቤቱ ነው ድራማ ይሰራል? ዳኒ አላምንም። እውነቴን ነው። ድራማ እያላችሁ ልጁ እየተጎዳ ነው። ቶሎ ብትደርሱለት ጥሩ ነው ማለት ነው። ቤተሰቡንም ሆናችሁ ጓደኛ ተብዬዎች፣ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ቪዲዮውን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቅንነት ለራስ ነው። እንግዲህ ወደ ገደለው ስገባ ዛሬ እንዳያችሁት ዳኒ ትናንት ተበጣብጦ ተጣልቶ ነው የሄደው። ዛሬ አያገባህም ብለው አባረውታል። ዛሬ ደግሞ እህቱን እንትናን ይዞ መጥቷል። እችሊ ቡዜ ነው ቡዜ መታል። ቡዜ እንግዲህ እንዳወራች የሆነ ቦታ ሂጄ ያላገኘሁትም ባዶ ነው ቤቱ ነበር ያለችው። ዛሬ ግን ዳኒ ይዟት መጥቷል። እንግዲህ በጣም ሲዋትም ደንግጠዋል። ቡዜ ራሱ በጣም ነው የገረማት። ለምን ወንድም ተብዬውም አብሮ ከሩታ ጋር አለ። ልጁን እንግዲህ ትብትብትብትብ አድርገው ከቤት እንዳይወጣ እሷን ብቻ እንዲል ነው። ያ ማለት የመስተፋቅር ነው ያሰራችበት። ያሳዝናል። እህቶቼን ያዘንኩት ምን አይነት ዘመን ደረስን? ፈጣሪያችን የማንፈራበት ዘመን። እውነቴን ነው። ጠንቋዩ ስራ ነው፣ ብር ነው። የሰው ህይወት ጠንቋይ ሲባል ሲጀመር የሰው ህይወት የሚበጠብጥ የሚያፋታ ባልና ሚስት የሰው ንብረት የሚያወድም ነው ጠንቋይ ስራው ነው። ያሳዝናል። አስጠንቋው ግን ፈጣሪውን አይፈራም ወይ? ነገ ጧት በኔ ላይ ፈጣሪ የሚጠላው ስራት በየትኛውም ሃይማኖት እንደ አይነት ነገር ክልክል ነው። ባላቅም ማለት ነው እንደሚወራ ሰማለሁ። እሺ አንድ ሰው ከተፋታ 80ውን ከቀደደ በኋላ አልፈልግሽም ከተባለ አንድ ሴት ልጅ በልጅ አሳቦ በልጅ አማሃይቶ የኔ ካልሆነ የሌላ ሰው አይሆንም እምቢ ካለ እቤት ቆላልፌ አሳስሬ ያኖረዋለሁ ማለት ምን ማለት ነው? ቶቼ ለሰሚው ግራ እኮ ለጆሮም እኮ ይዘገንና እንደዚህ አይነት ነገር እኔ የመጀመሪያ ሆነውብኛል። ለምን ይሄን ያህል? እኔ ግን ለምን እኔ አሁን ብቻ አይደለም ከአሁን በፊትም ሙቤ ላይ የተደረጉ አይታችኋል። የቡታጅራ ልጆች አጠቃላይ ስራቸው ይሄ ነው። የፈለጉትን ነገር ከቀኑ ያ ሰው አንገቱን ቀጥ ካረገ የዛን ይሁን ለመበጥበጥ በመተት ነው የሚሄዱ፣ በድግምት ነው። በጣም ያሳዝናል። እኔ ቡታጅራ እንግዳ ተቀባይ ሩህሩህ አዛኝ የሆነ ህዝብ ነው ሲወራ ማላቆ ባልሄድበትም፣ ግን አሁን ድግምተኞች ተብለው ሲጠሩ በአንዳንድ ቆሻሾች በጣም ነው ያዘንኩት። በጣም ሁሉ ነገር የሚሰማው ከነሱ ስለሆነ ማለት ነው። አልፈርድም። ስለዚህ እዚህ ጋር ደግሞ ሙዜ ማለት ነው መጣሽ አይደል? እንደሚመጣ ዝም ብለሽ ብቻ ለእነሱ መልስ መስጠት፣ መናደድ፣ መበሳጨት እኮ አይጠበቅብሽም። ለወንድምሽም ሆነ ለዝችኛዋ ማለት ነው። ለሩታ ታንሻለሽ እንዴ? አንድ ጥፊ ብለሽ ወደዛ አትያትም? ወንድም ተብዬው መቼም የስንት ታላቁን ነገሩ ልጁ ጭንቅላቱ ለቋል። ሊመታሽ ይችላል። አልፈርድም። የለም እሱ ከራሱ ጋር አይደለም ሲጀመር። ቢሆንም ዳኒ ያለ ከጎንሽ አይደል? አንቺንም አፍነው ያስቀምጡሽም። ወደዛ ብለሽ ይሄ ልጅ የተያዘ ነው። የእሱን ሳሰሚ ማባበል ሳይሆን ገትተሽ ማስወጣት። አቅም ካጣሽ ደግሞ ፖሊስ አንጥተሽ እነሱን ወደ እስር ቤት ይቀጡ። ለሌላውም ትውልድ ለሌላውም ሰው ትምህርት መቀጣጫ መሆን አለባቸው። አንቺም ደግሞ የሱን ጓደኞች ጠርተሽ ወደሚኬድበት ጸበልም ምንም መውሰድ እንጂ ዛሬ እንዲህ አድርገሽ ወጣሽ። እሺ አናቅም አልወጣም ብለሻል። ዳኒ የምንሄድ እያለ ነው። አብርሽም ቢብሎሻል። ነገ ሌላ ቦታ ቢያርቁት ምን ዋስትናለሽ? እነሱ እኮ ብለው ተነስተዋል። እንዳይንቀሳቀስ እንዳይሰራ እሷን ብቻ እንዲል ነው የተተበተበበት ከቤት እንዳይወጣ።
ነገ ደግሞ ሌላ ሩቅ ቦታ እንደሚያስቀምጡት የምታውቂው ነገር የለም። ሩታ ለሰው ጆሮዋ ዳባ ልበስ ጆሮዋን ጠቅጥቃ አይኗን በጨዋ ጥባ ነው በቃ የፈለገው ሰው ይበል ብላ ነው አምናበት ነው ይህን ስራ የሰራችው። ሁሉን ነገር ልትቋቋም ነው። ድርቅ አርጓታ ጭራሽ ብሶባታ። ሰው ይሄ ሁሉ ሚዲያ እየጮኸ የራሷ ኦዲየንስ ራሱ እባክሽ አታሰድቢን፣ እባክሽ አንገታችን አታስደፊን፣ እባክሽ እያሉ ነው። ግን መስሚያዋ ጠጡናል። አንዳንዶች ደግሞ ማለት ነው በጣም ያዘንኩት ሩታ ጀግና፣ ሩታ ጀግና። ጀግንነት እኮ አይደለም ለትውልዱ ትምህርት ይሄ አይደለም የሚገባው ለሚመጣው ትውልድ ይሄ አይደለም። እናንተ ማለት ባዶ ጭንቅላት አዝላችሁ የምኖሩ እንጩጮች ናችሁ። መቆጣት ማውገዝ ሲገባችሁ እንደ አይነት ስራ ጎበዝ ለሌላውም እኮ መንገድ እየከፈታችሁ ነው። ማንም ወንድ ልጅ ያልፈለጋትን ሴት እምቢ ካለ በድግምት ተተብትቦ እንዲቀመጥ እያረጋችሁ ነው። ያ ታናነሾቻችን ልጆቻችን ምንድን ነው የሚያው ከስር እነሱን የሚከተሉ ወደ 700,000 ህዝብ ነው አይደል ተከታያቸው። ምንድን ነው ለትውልዱ ትንሽ አታስቡም እንዴ? እሷን ተይ ብላችሁ እንደውም እሷን እንደማለት ጭራሽ ይሄ ጀግና አይደለም እቶቼ። ጀግና ማለት ቆፍጠን ያለ ለማይፈልገው ያ ወንድ ልጅ ካልፈለገ ቆፍጠን ብላ ኮስተር ብላ ልጇን ማሳደግ ጠንክራ እንጂ የኔ የማይፈልጋትን ወንድ የእሷ ለማድረግ አሳስራ በመተት በድግምት የምታስቀምጥ ሴት ጀግና አልላትም። ይቺ ማለት ቆሻሻ ለትውልድን የምታበላሽ ናት። በጣም ታሳዝናላችሁ አንዳንዶች ማለት ነው። እውነት በጣም ያሳፍራል። ስለዚህ ሩታ እውነቴን ነው። እኔ በጣም ያዘንኩን ነገር ልጅሽ ይህን ቪዲዮ ሲያይ ምንድን ነው መልስሽ? አንድ እሺ ይሄ ልጅ ነገ ጧት ቢቆይም ከዚህ ጉር ይወጣል፣ ጊዜ ቢፈጅም ኤፍሬም ተብዬው ማለት ነው ወንድምህ ነው አይደል እንዴ? ነገ ጧት ምን ልትለው ነው? ላንተ አዘኜ ነው ከልጅህ እናት ጋር አሁን ላንተ ብዬ ነው ልትለው ነው? ምን አፋለህ? ላንተ ለሱ እኮ የምታዝን ከሆነ የወደደውን መውደድ ነው። ወንድም እህት ማለት እኔ ወንድሜ የወደደው ነው እንጂ የምወደው ወንድሜ የማይፈልጋትን ሴት ግድ 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 አግባብዬ ከማይፈልጋት ሴት ጋር ሴራ አሰርቼ ደህና ወንድሜን በሽተኛ አድርጌ አሳስሬ አላስቀምጥም፣ ተባባሪም አልሆንም። ይሄ በጣም ለማውራትም የሚያሳፍር ነው። የገዛ ወንድሙ መከታ የሚባለው ያሳፍራል፣ እውነት ያሳፍራል። በጣም ይኔ ትውልድ የማይረሳኝ ነው የሩታ ስራ፣ ቆሻሻ ስራ። ቤተሰቦቿስ ለማይረባ ነገር አዲስ አበባ እየሮጡ ይመጡ የለ እንደ እህቶቹ ወንድሞቹ። አሁን ለምን ዝም አሉ? ወይስ ድራማ እየሰራችሁ ነው በህዝቡ ላይ? ይሄ ሁላ ህዝብ እያዘነባችሁ እንደ አይነት ድራማ ማንም አይቀበላችሁ። ሁሉ ነገር ሀቅ ነገ ጧት ይወጣል። እውነት በራሳችሁ ነው የምታፍሩት። ይሄ ስራ ድራማ ከሆነ ለትውልዱ ትምህርት ነው ብላችሁ እንደው እውነቴን ነው ማንም አይሰማችሁ። ህዝቡ ሁሉ ሚዲያ ተከታይ ያልሆነው የሆነውም እያዘነባችሁ ነው።